ህወሓት መጣላችሁ እያሉ ሰውን እያስደነገጡ መቀጠል የሚፈልጉ አሉ። ህወሓት መጣላችሁ ለሚለን እና ቢመጣስ ነው የሚለው አወዛጋቢ አካባቢዎች በሰላማዊ መንገድ እና በህገ መንግስቱ መንገድ ይፈታል ነው የሚለው የፕሪቶሪያው ስምምነት። ህወሓት ግን እነዚህን አካባቢዎች ወዲያውኑ ነው መልሶ መቆጣጠር የፈለገው። ኢሚዲየት ልክ ስምምነቱ እንደተፈራረመ ቀድሞ እኛ ነበሩ በጦርነቱ ምክንያት ነው ከኛ እጅ የወጡት አማራ ክልል አካባቢ ያሉ ኃይሎች ናቸው የተቆጣጠሯቸው። ስለዚህ ኢሚዲየትሊ ስምምነቱን በተፈራረምን ቅጽበት የተፈራረምንበት ብዕር ቀለሙ ሳይደርቅ ቦታዎቹ ለኔ መመለስ አለባቸው የሚል ፍላጎት ነው የነበረው። አንፎርቹኔትሊ የፕሪቶሪያው ስምምነት ግን ለህወሓት እንዲህ አይነት እድል የሚሰጥ አይደለም። ገዳይ በምንም አይነት ካባ ቢመጣ ድጋሚ ልቀበለው አልችልም። እንደግል ህወሓት ኤርትራን ተማምኖ ጦርነት ሊከፍት ይችላል። ይህንን ያሉት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ናቸው። ሁለቱ አሁን በአንድ ጎራ ተሰልፈው ከጠቅላይ ሚኒስትሩ ጋር በማማከርም በሌላም የስራ ዘርፍ የስራ ድርሻ እየሰሩ የሚገኙ ባለስልጣናት ይህንን ያሉት አልጀዚራ ላይ ባጋሩት ጽሑፍ ነው። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ብለዋል። በዚህ ጽሑፋቸው ላይ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን አስጠንቅቀዋል። ለዓለም አቀፉ ማህበረሰብ አቶ ጌታቸው ረዳና አቶ ሬድዋን ሁሴን አምባሳደር ሬድዋን ሁሴን ዓለም አቀፉ ማህበረሰብም አስቸኳይ ግፊት እንዲያደርግ ጦርነቱ እንዲቀር ጥሪ ያቀርበዋል። ስለ ፕሪቶሪያው ስምምነትም ጭምር አንስተዋል ጌታቸው ረዳና ሬድዋን ሁሴን። የፕሪቶሪያው ስምምነት በኢትዮጵያ ህዝብ ዘንድ ትልቅ ደስታን ቢፈጥርም አሉ በህወሓት በአማራ ፋኖ ኃይሎች እና በኤርትራ መንግስት ዘንድ ግን ተቀባይነትን አላገኘም የሚል ነገርም ጽፈዋል። ይሄ ለምን ሆነ እንዲህ የሚለውን ዘርዘር አድርጎ ማየት ያስፈልጋል። በተወሰነ መንገድ በሶስቱ አካላት በህወሓት በአማራ ፋኖ በጥቅሉ ሳይሆን አማራ ፋኖ ውስጥ ባሉ እነሱ ጽንፈኛ ባሏቸው አካላት እና በኤርትራ መንግስት ዘንድ የፕሪቶሪያው ስምምነት ተቀባይነት አላገኘም። አሁን በእነዚህ አካላት ዘንድ ነው ተቀባይነት ያላገኘው ማለት ፌዴራል መንግስቱ በፌዴራል መንግስቱ ዘንድ ተቀባይነት አግኝቷል እንደማለት ነው። ስለዚህ እሱን አናነሳም። ለምን ተቀባይነት አላገኘም የሚል ጥያቄ አናነሳም። እሱ ላይ በህወሓት በኤርትራ መንግስትና በፋኖ ግን ፕሪቶሪያው ስምምነት ተቀባይነት ያላገኘባቸው ምክንያቶች በእርግጥም አሉ። ተሳስተዋል ብዬ አላስብም። ጌታቸው ረዳና ሬድዋን ሁሴን እንደምታውቁት አቶ ጌታቸው ረዳ ህወሓትን ወክለው፣ ሬድዋን ሁሴን ፌዴራል መንግስቱን ወክለው ፕሪቶሪያ ላይ ስምምነቱን የፈረሙት ዋና አካላት ናቸው። ድርድሩን በደንብ ያውቁታል። ይሄ ድርድር ያመጣቸው ነጥቦች የተፈራረሙባቸው ነጥቦች በእነዚህ በሶስቱ አካላት ተቀባይነትን አላገኘም። በህወሓት፣ በኤርትራ፣ በፋኖ ለምን የሚለውን ማንሳት አለብን። ከህወሓት አንጻር ለምን ነው ይህንን የማይቀበለው? የፕሪቶሪያውን ስምምነትን ለምን አልተቀበለውም? የሚያስገርመው ነገር አንዱ ተደራዳሪና ፈራሚ ህወሓት ነው። ተደራዳሪውም ፈራሚም ህወሓት ሆኖ እያለ ለምንድን ነው ስምምነቱን ያልፈለገው? የመጀመሪያው ምክንያት የፖለቲካና የህጋዊነት ጥያቄ ነው የሚያነሳው ህወሓት። ምንም እንኳን ጊዜ እነ ጌታቸው ረዳም ይህን ነገር አንስተውታል። ጊዜ ለማቆየት እንደው ነብስያውን ለማቆየት የፌዴራል መንግስቱ ኃይሉ በጣም አይሎ በነበረበት ሰዓት ስለሆነ ያ ስምምነት የተደረገው ነብሱን ለማቆየት ያደረገው ስምምነት ነው እንጂ ሙሉ ለሙሉ አምኖበት አይደለም። ግን ከተፈረመም በኋላ ቢሆን ያመጣቸው ምክንያቶች አሉ። አንዱ የፖለቲካና የህጋዊነት ጥያቄ ነው። እንግዲህ ስምምነቱ ህወሓት የትግራይ ብቸኛና ህጋዊ አስተዳዳሪ ሆኖ እንዲቀጥል ሙሉ ዋስትና አይሰጠው። ከዚህ በፊት እና አሁንም ባለፈው በተደረገው ምርጫ መሰረት ብሎ ጊዜያዊ አስተዳደሩን ሽሮ ራሱን ወደ ስልጣን ያመጣበት መንገድ ስታዩት ትግራይ ክልል ላይ ሙሉ ለሙሉ ቁጥጥር ይፈልጋል። ቲፒኤልኤፍ ሙሉ ቁጥጥር ይፈልጋል። የፕሪቶሪያው ስምምነት ግን ያንን ቁጥጥር ሙሉ ለሙሉ አይሰጠው። ጊዜያዊ መስተዳደርን ነው የሚፈቅደው። ያ ጊዜያዊ መስተዳደር ደግሞ ህወሓት በሚያቀርባቸው ሰዎች በጠቅላይ ሚኒስትሩ ይሁንታ ነው የሚፈጸመው። ለዛ ነው ጌታቸው ረዳን ሲያቀርብ፣ ታደሰ ወረደን ሲያቀርብ
በጎን ደብረጽዮን እኔ ካልሆንኩኝ ብለው ደብዳቤ ሲያስገቡ ያለ ጠቅላይ ሚኒስትሩ ይሁንታ ስለማይሆን ነው። ስለዚህ ስምምነቱ ሙሉ ለሙሉ ትግራይ ክልል ላይ ቁጥጥር እንዲኖረው አይፈቅድለትም ለቲፒኤልኤፍ። ለዛ ይጠለዋል። ስምምነቱን ብዙ አይፈልገው። በስምምነቱ መሰረት ጊዜያዊ አስተዳደር የተካተተበት አስተዳደር እንዲመሰረት ነው የሚደረገው። በዚህ የተነሳ በመካከላቸው ከፍተኛ መለያየት ሁሉ እስኪፈጠር ድረስ ነው የሆነው። ታውቃላችሁ የደብረ ጽዮንና የጌታቸው ረዳን የጊዜያዊ አስተዳደሩንና የቲፒኤልኤፍን ጉድ ለቀባሪ ማርዳት ነው ይህንን መናገር። ስለዚህ ሙሉ ለሙሉ ቁጥጥር እንዳይኖረው ስለሚያደርግ ትግራይ ክልል ላይ ይጠየፈዋል የፕሪቶሪያውን ስምምነት። አንደኛው ይሄ ነው። ሁለተኛው ቲፒኤልኤፍ ይህንን ስምምነት የማይፈልግበት የሚጠላበት የሚጠየፍበት ምክንያት ወልቃይትና ራያን የሚመለከት ነው። የወሰንና የይዞታ ጥያቄዎች እነሱ ምዕራብና ደቡብ ትግራይ ብለው ነው የሚጠሯቸው። ወልቃይት ጠገዴ፣ ሰቲት ሁመራ እና ራያን ጨምሮ ያሉ አካባቢዎችን በሰላማዊ መንገድና በህገ መንግስቱ መሰረት ይፈታል ነው የሚለው። አወዛጋቢ አካባቢዎች በሰላማዊ መንገድ እና በህገ መንግስቱ መንገድ ይፈታል ነው የሚለው የፕሪቶሪያው ስምምነት። ህወሓት ግን እነዚህን አካባቢዎች ወዲያውኑ ነው መልሶ መቆጣጠር የፈለገው። ኢሚዲየት ልክ ስምምነቱ እንደተፈራረመ ቀድሞ እኛ ነበሩ፣ በጦርነቱ ምክንያት ነው ከኛ እጅ የወጡት። አማራ ክልል አካባቢ ያሉ ኃይሎች ናቸው የተቆጣጠሯቸው። ስለዚህ ኢሚዲየትሊ ስምምነቱን በተፈራረምን ቅጽበት የተፈራረምንበት ብዕር ቀለሙ ሳይደርቅ ቦታዎቹ ለእኔ መመለስ አለባቸው የሚል ፍላጎት ነው የነበረው። አንፎርቹኔትሊ የፕሪቶሪያው ስምምነት ግን ለህወሓት እንዲህ አይነት እድል የሚሰጥ አይደለም። በህገ መንግስቱ አግባብ መሰረት ይፈታሉ ነው የሚለው። በህገ መንግስቱ አግባብ ይፈታሉ ማለት አሁን ቦታዎቹን ተቆጣጥረው ያሉት አካል በጉልበታቸው እንደተቆጣጠሩት ይቆያሉ። አንዳንድ ፓራድ ምንድነው ኮንትራዲክት የሚያደርጉ ነገሮች ምናልባት ሊኖሩ ይችላሉ። አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈታሉ ይባልና ከነዚህ አካባቢዎች ከትግራይ ክልል ውስጥ የምንፈልገው ኃይል የፌዴራል መንግስቱ ኃይል ብቻ ነው የሚል ስምምነት ደግሞ አላቸው ትግራይ ክልል ውስጥ። ስለዚህ ትግራይ ክልል ካልን ወልቃይትንም ራያንም ጨምር ነው ትግራይ ክልል የምንለው። ስለዚህ እነዚህ ቦታዎች ላይ መኖር ያለበት የፌዴራል መንግስቱ ኃይል ብቻ ነው። የተከዜ ዘብ የምትሏቸውን ፋኖ የምትሏቸው ልዩ ኃይል የምትሏቸውን አስወጡልኝ የሚል የተራዘመ ጥያቄ ከስምምነቱ ማግስት ጀምሮ የምናየው አንድም ለዚህ ነው አንድም። ስለዚህ በዚህ ጥያቄ ምክንያት ወዲያውኑ የፕሪቶሪያው ስምምነት ወዲያውኑ ለህወሓት በቃ ያንተ ነው ራያም ወልቃይትም ያንተ ነው ወስደ እንደ ልማድህ አስተዳደር የሚል መብት ስላልሰጠው በዚህ ዙሪያ ጠቅላይ ሚኒስትሩ በርካታ ጊዜ ተናግረዋል። እኛ ፕሪቶሪያ የሄድነው የወልቃይትን ጉዳይ ልንፈታ አይደለም ብለው ቃል በቃል ተናግረዋል። ስለዚህ የወልቃይት ጉዳይ ከስምምነቱ ኤክስክሉድ የተደረገ ነው። እንደው እግረ መንገድ አንስተውት ነው ይሆናል እንጂ ኤክስክሉድ የተደረገ ነው። እሱን ልንፈታ አይደለም መሄድ ነው። ወልቃይት የትግራይ ነው የአማራ ነው ልንል አልሄድንም ብለዋል ጠቅላይ ሚኒስትሩ። ሲጀምር ሰላም ልንፈጥር ጦርነት ልናቆም ተኩስ አቁም ልናደርግ ነው የሄድነው ነው ያሉት። ስለዚህ ምናልባት እግረ መንገዳቸውን መነሻ ባይሆንም የጦርነቱ መነሻ ባይሆንም የወልቃይት ጉዳይ በሂደት ግን የጦርነቱ አካል ሆኗል። ይሄን ቦታ ማስለቀቅ መያዝ የጦርነቱ አካል ስለሆነ እግረ መንገዳቸውን አንስተውት ይሆናል። ከተነሳ አይቀር በህገ መንግስቱ አግባብ ይፈታ የሚል ስምምነት ላይ ደርሰዋል። አሁኑኑ ግን በቃ ወልቃይት ለትግራይ ይመለስ የሚል ስምምነት ስላልተደረሰ ቲፒኤልኤፍ በዚህ ምክንያት ይህንን ስምምነት ያወደው። ሶስተኛ ምክንያት እናንሳ፣ የትጥቅ መፍታት ሂደቱ። እንግዲህ ስምምነቱ የፕሪቶሪያው ስምምነት የትግራይ ኃይሎች ከባድና ቀላል የጦር መሳሪያዎችን ሙሉ በሙሉ እንዲፈቱ ያስገድዳል። ሙሉ በሙሉ እንዲፈቱ ነው የሚያስገድደው። ይህ ደግሞ በድርጅቱ ማለት በቲፒኤልኤፍ ውስጥ ያሉ አንዳንድ ወታደራዊና ፖለቲካዊ ክንፎችን ያላስደሰተ ነው። ያለምንም ዋስትና ራሳችንን መከላከያ ያሳጣናል ይህ ስምምነት የሚል ስጋት እንዲያድርባቸው አድርጓል። በዚህ የተነሳ ስምምነቱን አይወዱት። ስምምነቱ ቃል በቃል የሚለው ከባድና ቀላል መሳሪያዎችን የቡድን መሳሪያዎችን ጨምሮ ይፈታሉ። ይሄንን ማድረግ ራሳችንን ያለ መከላከያ እንድንቀመጥ ያደርገናል። ምን ማለት ነው? ማንም ያኮረፈው ሁሉ መጥቶ ይተኩስብናል። ስለዚህ ይሄንን አንቀጽ ያካተተ ስለሆነ አይፈልጉትም። ግን የፈረሙት ደግሞ እነሱ ናቸው የፈረሙት። አቶ ጌታቸው ረዳ ስምምነቱ ሊፈረም ሲል ደብረጽዮን ደውሎለት ምን ሲለው እንደነበረ በግልጽ ተናግሯል። በተደጋጋሚ በቃ ፈርመና
ነፍሳቸውን ለማቆየት ያደረጉት ጥረት ነው እንጂ ፈልገው ተስማምተውበት የፈረሙት አይደለም። ከፊርማውን በኋላ እንደነዚህ አይነት ጥያቄዎች እያነሱ ስምምነቱን እንደማይፈልጉት ይነገራል። ሬድዋን ሁሴንና ጌታቸው ረዳ አልጀዚራ ላይ ህወሓት ይህንን ስምምነት አይፈልገውም ማለታቸው ከነዚህ ምክንያቶች የተነሳ ነው። ሌላ ይህንን ስምምነት አይፈልግም በሚል በነጌታቸው ረዳ የተገለጸው አካል የኤርትራ መንግስት ነው። ለምንድን ነው የማይፈልገው የኤርትራ መንግስት ይህንን ስምምነት? አንደኛውና ዋናው ምክንያት ከስምምነቱ ወይ ከውይይቱ መገለሉ ነው። የኤርትራ መንግስት እንግዲህ የኤርትራ መንግስት በጦርነቱ ውስጥ ቀጥተኛ ምን በለው ወይ ደግሞ ቀጥተኛ ያልሆነ ምን በለው እንደየመረዳታችሁ እንደየመረጃዎቻችሁ ጥልቀት እናንተ ፈርጁት። እሱ ቀጥተኛ ነው ቀጥተኛ አይደለም የሚል ፈረጃው ሳንገባ ግን ተሳታፊ ደግሞ ነበረ። የሚካድ አይደለም። ጦርነት ውስጥ ተሳታፊ ነበረ። ተሳታፊ የነበረ ቢሆንም ጦርነት ውስጥ የኤርትራ መንግስት በፕሪቶሪያው ሰላም ድርድር ላይ ግን አልተካተተም። ይህ እንደ መገለል ነው የተሰማው ለነ ኢሳያስ አፈወርቂ። እንድንገለል ተደርጓል የሚል ስሜት ነው በውስጣቸው የተፈጠረው። ይህ መገለል ስምምነቱ የነሱን ስልታዊ ፍላጎቶች የማያካትት እንዳደረገው ነው የሚያምኑት። በዚህ የተነሳ የፕሪቶሪያውን ስምምነት ለመቀበል ይቸግራቸዋል። ቢቀበሉ ባይቀበሉ እኮ ግዴታ አይደለም። ምክንያቱም ስምምነቱ በቲፒኤልኤፍ እና በፌዴራል መንግስት ነው የተደረገው እና እነሱ ቢቀበሉት ባይቀበሉት የሀገራቸው ጉዳይ አይደለም። ግን ደስ በማይል ሁኔታ የኤርትራ መንግስት ጦርነት ውስጥ ተሳትፎ ነበረው። ይሄ ተሳትፎ የፕሪቶሪያው ስምምነት ላይ መደራደር ነበረብኝ የሚል ጥያቄ እንዲያነሱ አድርጓቸዋል። እና ስምምነቱ የእኛን ፍላጎት ያካተተ አይደለም፣ ስልታዊ ጥቅሞቻችንን ያካተተ አይደለም፣ ጦርነቱ ላይ እንደተሳተፈ አካል የእኛን ፍላጎት ያካተተ ስምምነት አይደለም የሚል ቅሬታ ስላላቸው አይፈልጉትም። አንደኛው ይሄ ነው። ሁለተኛው በጣም የሚገርመው አሁን ካለው ነገር ጋር የሚቃረነው የህወሓት ሙሉ በሙሉ አለመደምሰስን ያመጣ ስምምነት ስለሆነ አይፈልጉት። ህወሓት ሙሉ ለሙሉ እንዳይደመሰስ ያደረገው ስምምነት ነው የፕሪቶሪያው ስምምነት። በዚህ የተነሳ የኤርትራ መንግስት አይፈልጉም። የኤርትራ መንግስት ዋና ስትራቴጂካዊ ግቡ የነበረው ህወሓት ዳግም ስጋት ወደማይኖበት ደረጃ ማድረስ ነበረ። ሙሉ በሙሉ እንዲዳከም ከተቻለም እንዲጠፋ ማድረግ ነበረ ፍላጎቱ። ስምምነቱ ግን ህወሓትን እንደገና ነፍስ ዘርቶበታል። እንደገና እንደ ፖለቲካዊ ኃይል የሚቆይበትን እድል ፈጥሮለታል። በትግራይ ክልል ጊዜያዊ አስተዳደር ውስጥም እንዲሳተፍ አድርጎታል። በሂደት አሁን የትግራይ ክልል የሚቆጣጠር ኃይል እንዲሆን እድል ሰጥቶታል። ይሄ ከኢሳያስ አፈወርቂ ትልቅ ዓላማ ጋር ቀጥታ የሚቃረን ነው። ህወሓት ሙሉ በሙሉ እንዲጠፋ የሚፈልግ መንግስት ነው የኤርትራ መንግስት። ህወሓት መጥፋት ባይችል ፖለቲካሊ ተሰሚነት እንዳይኖረው ይፈልጋል። ፖለቲካሊ አቅም እንዳይኖረው ይፈልጋል። የጸብ አላቸው ከረጅም ጊዜ ጀምሮ የመጣ ደርግን ካስወገዱ በኋላ የተፈጠሩ ቁርሾች አሉ። ለዛ ነው መገንጠል ደረጃ የደረሰችው ኤርትራ። እኔ ህዝቡ መገንጠል ፈልጎ የተገነጠለ አይመስለኝም። ሻዕቢያና ህወሓት ስላልተፈላለጉ የመጣ ጸብ ነው። ውጊያም ነበረ እንደምታውቁት የኢትዮ ኤርትራ ጦርነት የ1990ዎቹ። ያ ሁሉ የተፈጠረው ቲፒኤልኤፍ እና ሻዕቢያ ስለማይፈላለጉ ነው። አንዱ የአንደኛው መጥፋት ላይ ነው ህልውናውን ያደረገው። ስለዚህ የሰሜኑ ጦርነት የኤርትራ መንግስት ፍላጎት እንዲሳካ በር ከፍቶ ነበረ። ቲፒኤልኤፍ ሙሉ ለሙሉ የሚጠፋበት እድል ነበረ። ይሄ እንዳይሆን ያደረገው የፕሪቶሪያው ስምምነት ነው። ስለዚህ እነ ኢሳያስ አፈወርቂ ትልቁ ዓላማቸው እንዲሰናከል ያደረገ ስምምነት ስለሆነ የኤርትራ መንግስት ይህንን የፕሪቶሪያ ስምምነት አይደግፍም፣ አይቀበልም። ሌላኛው ምክንያታቸው ምንድን ነው? የኤርትራና የኢትዮጵያን ግንኙነት እንዲቀየር ማድረጉ። ይሄ ስምምነቱ በፌዴራል መንግስቱ በኢትዮጵያ ፌዴራላዊ መንግስትና በትግራይ አመራሮች መካከል አዲስ መቀራረብ ፈጠረ ማለት ነው። ቲፒኤልኤፍ እንዲጠፋ ይፈልግ የነበረው አካል የኤርትራ መንግስት በቲፒኤልኤፍ እና በፌዴራል መንግስቱ መካከል አዲስ ቅርርብ ሲፈጥር ጠላት ወዳጄ ነው የሚለው መርህ ነበረ ከኢትዮጵያ መንግስት ጋር ወዳጅ ያደረገው። አሁን ቲፒኤልኤፍ እና የፌዴራል መንግስት መወዳጀት ሲጀምሩ አይናቸው መቅላት ይጀምራል ማለት ነው። ስለዚህ የኤርትራና የኢትዮጵያ መንግስት ያ የጫጉላ ሽርሽር ይመስል የነበረ ግንኙነት ወደ ቅራኔ ተለወጠ ማለት ነው። ስለዚህ ያንን የመሰለ ግንኙነታቸውን የቀየረ ስምምነት ስለሆነ አይፈልገው። በፌዴራል መንግስቱና በኤርትራ መካከል የነበረው የጋራ ጠላት ቲፒኤልኤፍ
አሁን በስምምነቱ መሰረት አሁን ያለውን አይደለም ያወራን ያለነው። አሁን በዚህ ሰዓት ያለው ልክ በወዳጅነት የሚገለጽ ላይሆን ይችላል በቲፒኤልኤፍ እና በፌዴራል መንግስት። ግን ስምምነቱ በተፈረመ ቅጽበት ግን እንደውም እናስታውሳለን ደብረጽዮን ገብረ ሚካኤል ወጥተው ለዚህ ስምምነት መፈረም በዋናነት ጠቅላይ ሚኒስትር አብይ አህመድን አመሰግናለሁ ብለው እስኪናገሩ ድረስ የወዳጅነት ስሜት እየተፈጠረ ነበረ። ይሄ የወዳጅነት ስሜት የኤርትራ መንግስትን ደስ አላሰኘውም። ይሄኛውን ስሜት ያመጣው ደግሞ የፕሪቶሪያው ስምምነት ነው። ስለዚህ የኤርትራ መንግስት በፕሪቶሪያው ስምምነት ደስተኛ አይደለም ማለት ነው። ሶስተኛው በጌታቸው ረዳና በአምባሳደር ሬድዋን ሁሴን የተገለጸው የፕሪቶሪያው ስምምነት መምጣቱ አላስደሰተውም የተባለው አካል ፋኖ ነው። በእነሱ አገላለጽ ሙሉ ለሙሉ ፋኖ ሳይሆን ፋኖ ውስጥ ነው ጽንፈኛ አመለካከት ያላቸው አካላት አሉ። እነሱ አላስደሰታቸውም። እኛ እከሌ ጽንፈኛ ምናምን የሚለውን እንተውና በጥቅሉ ፋኖ እያልን እናውራ። ለምንድን ነው ፋኖ የፕሪቶሪያው ስምምነት ያላስደሰተው? አንደኛው ምክንያት ልክ ለኤርትራ እንደጠቀስ ነው ለፋኖም የምንጠቅሰው ይሆናል። በድርድሩ አለመሳተፉ አልተወከልንም የሚል ጥያቄ አላቸው። አማራ እንደ አማራ አልተወከለም የሚል ጥያቄ አላቸው። ፋኖ እና የአማራውን ድምፅ እንወክላለን የሚሉ አካላት በፕሪቶሪያው ድርድር ላይ በቀጥታ አልተወከልንም የሚል ቅሬታ አላቸው። በእኛ ህልውና ላይ ያለኛ ተሳትፎ የተደረገ ስምምነት ነው ይላሉ። ቃል በቃል እንደዚህ የሚገልጹ አካላት አሉ። ስለዚህ በዚህ የተነሳ ከፍተኛ ቅራኔ ስላላቸው የኛ ድምፅ የተሰማበት የኛ ፍላጎት፣ የኛ ስልት፣ የኛ ሁሉ ነገር የተወከለበት ስምምነት ስላልሆነ የምንቀበለው አይደለም የሚል ቅሬታ አላቸው የፕሪቶሪያው ስምምነት ላይ። ሁለተኛው ምክንያታቸው ምንድን ነው? የማንነትና የወሰን ስጋት ልክ ለቲፒኤልኤፍ እንዳነሳ ነው። ወልቃይትና ራያ የተመለሱት በአማራ ህዝብ መስዋዕትነት ነው ብለው ያምናሉ። የፋኖ ኃይሎች በአማራ ህዝብ መስዋዕትነት ነው ብለው ያምናሉ። ስምምነቱ እነዚህን አካባቢዎች በህገ መንግስታዊ ማዕቀፍ እንዲመለሱ ቅድም እንዳነሳ ነው የቲፒኤልኤፍ ምክንያቶች ስናነሳ እንዳነሳ ነው በህገ መንግስቱ መሰረት ይፈታሉ ስለሚል በህገ መንግስቱ መሰረት ማለት ደግሞ ከጦርነቱ በፊት ወደ ነበረው ሁኔታ ተመልሶ ከዛ እንደልማዳቸው በትግራይ ክልል በኩል አድርገው ፌዴሬሽን ምክር ቤት ሄደው ያ የተንዛዛ ነገር እንደገና ሊመጣ እንደሚያስችል ስለሚያውቁ አይፈልጉትም። የቀድሞውን ይዞታ ሊመልስ በሚችል መልኩ ነው ስምምነት ላይ የተደረሰው በሚል አይፈልጉትም። ይሄ የአወዛጋቢ ቦታዎች ችግር ለመፍታት የታቀደው ከዚህ በፊት ስንሄድ በነበረበት አግባብ ነው። እነ ኮሎኔል ደመቀ ዘውዱ የወልቃይት ማንነት አስመላሽ ኮሚቴ ብለው አዋቅረው እነ ኬሪያ ኢብራሂም ይመሩት የነበረውን ፌዴሬሽን ምክር ቤት ጥያቄ ሲያስገቡ ቦታው የትግራይ ክልል ቦታ ስለሆነ በትግራይ ክልል በኩል ነው፣ በዛ ክልል አስተዳደር በኩል ነው የሚል ምላሽ ነበር የሚሰጣቸው። ይሄ እንዲሆን ስለማይፈልጉ ስምምነቱን አይቀበሉትም ነበር ምለው አሁን አይቀበሉትም ይቀበሉታል የሚለውን ለማንሳት ሳይሆን ከቲፒኤልኤፍ ጋር ግን ያላቸው ፍቅር ስለሚታወቅ ነው። አሁን አንዳንድ ኃይሎች በዚህ የተነሳ እነዚህ አካባቢዎች የአማራነት ጥያቄ የማንደራደርበት ቀይ መስመራችን ስለሆነ ከዚህ በኋላ ከእጃችን ሊያስወጣ የሚችል የትኛውንም ጭላንጭል ማየት ስለማንፈልግ ስምምነቱን አንቀበልም የሚል አቋም አላቸው። ሌላኛው ስጋታቸው የደህንነት ስጋት ነው። ይሄ በተመሳሳይ ለቲፒኤልኤፍም አንስተነዋል። እንዴት ያለ መከላከያ በትጥቅ ፍቱ ትሉናላችሁ በሚል የቲፒኤልኤፍ አንዳንድ ጄኔራሎች እንዳነሱት አይነት ጥያቄ ፋኖችም ይህን ጥያቄ ያነሳሉ። ህወሓት ሙሉ በሙሉ ትጥቅ ሳይፈታ የፌዴራል መንግስቱ በትግራይ በኩል ያለውን ኃይል እያቀረበ ነው ወደ ራሱ ብለው ያምናሉ። ይህ ስምምነት ለአማራ ክልል ዘላቂ ሰላም ሳይሆን ህወሓትን መልሶ ለማደራጀት ጊዜ የሰጠ ስምምነት ነው፣ ስልታዊ ማፈግፈግ ነው ብለው ነው የሚያምኑት። በዚህ የተነሳ በቅርብ ርቀት ራሱን ገና ትጥቅ ሳይፈታ እያደራጀ ያለ አካል ነው ስምምነቱ ያመጣብን በሚል አይቀበሉትም ማለት ነው። ስለዚህ ጌታቸው ረዳና ሬድዋን ሁሴን ሶስቱ አካላት ብለው የኤርትራ መንግስት ቲፒኤልኤፍንና ፋኖን የፕሪቶሪያውን ስምምነት አይቀበሉም ማለታቸው ከነዚህ ምክንያቶች ተነስቶ ልክ ነው የሚል ግምገማ ሊኖርን ይችላል ብዬ አስባለሁ። ከዚህ ውጭ ያሉት ምንድነው? አልጀዚራ ላይ በጻፉት ጽሁፍ ሬድዋን ሁሴን እና ጌታቸው ረዳ የህወሓት ታጣቂ አመራሮች ስምምነቱን ለጊዜያዊ ማገገሚያና ኃይል ማሰባሰቢያነት ብቻ ሊጠቀሙበት እንደፈለጉ ይገልጹና የፋኖ አካላትም ጦርነቱ እንዲቀጥል የራሳቸውን ፍላጎት አንግበው ሲንቀሳቀሱ ነበር ብሎ ጦርነቱ እንዲቀጥል ይፈልጋሉ ፋኖች ብሎ ነው የሚያምኑት ሬድዋን ሁሴንና
ጌታቸው ረዳ ያኔ የነበረው የሰሜኑ ጦርነት እንዲቀጥል ይፈልጋሉ። ምንድን ነው የሚጠቅማቸው ይሄ ጦርነት መቀጠሉ? ምናልባት እዛ አካባቢ የሚያሟሉት የቁስ ጥያቄ ነበራቸው ይሆን? በዛ ምክንያት ራሳቸውን ለማደራጀት አሁን ከፌዴራል መንግስቱ ጋር የገቡበት ጦርነት ማርኮ መሳሪያ መውሰድ አይነት ጉዳዮች ይጠቅማቸው ነበረ ወይ? ብዙ ምክንያቶች ልናነሳ እንችላለን። ግን በሬድዋን ሁሴንና በጌታቸው ረዳ ግምገማ መሰረት ይፈልጉት ነበረ ጦርነቱ እንዲቀጥል የሚል ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ስምምነቱ በይፋ በማውገዝ የኢትዮጵያ ደካማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የጥፋት ኃይሎችን እያስተባበሩ ነው ብለው በይፋ ከሷል ሬድዋን ሁሴንና ጌታቸው ረዳ። ከዛ ምን አሉ? በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው የሚል ድምዳሜ ላይ ነው የደረሱት። ይህንን በሰማንበት ዕለት የፕሪቶሪያው ስምምነት ዋና ሰው የነበሩት ኦሉሴጉን ኦባሳንጆ የቀድሞው የናይጄሪያው ፕሬዝዳንት መቀሌ የነበሩ ከደብረጽዮን ገብረ ሚካኤል ጋር ተወያይተዋል። ይሄ ጉብኝት ዋና ዓላማው የጦርነት አፋፍ ላይ ደርሷል የተባለውን ውጥረት ለማርገብ የተደረገ ጉዞ ነው። በዚህ ጉዞ ኦሉሴጉን ኦባሳንጆና ደብረጽዮን ገብረ ሚካኤል በነበራቸው ቆይታ ነባሩን መንግስትና ምክር ቤት መልሻለሁ ያለው የቲፒኤልኤፍ አካልና ኦባሳንጆ ባደረጉት ምክክር በጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ አመርቂ ውይይት ማድረጋቸውን ተናግረዋል። ኦሉሴጉን ኦባሳንጆ ተናግረዋል። አመርቂ ውይይት አድርገናል ብለዋል። በሌላ በኩል ህወሓትን ወክለውን ውይይቱን የተሳተፉት አምባሳደር አዲስ ዓለም ባሌማ ናቸው። እሳቸው ደግሞ ከፌዴራል መንግስት ጋር የተቋረጠውን ግንኙነት ለማስቀጠል ያለመ ውይይት ተደርጓል ብለዋል። ስለዚህ ፌዴራል መንግስቱና ቲፒኤልኤፍ በመካከላቸው የተቋረጠው ግንኙነት በኦሉሴጉን ኦባሳንጆ ጉብኝት ምክንያት ሊቀጠል ጉዞ ተጀምሯል ማለት ነው። ኦባሳንጆ አገናኝ ልዑክ ናቸው ነው የሚሉት አምባሳደር ባሌማ አዲስ ዓለም ባሌማ። ኦባሳንጆ አገናኝ ልዑክ ናቸው፣ እዚህ የተናገርናቸውን ሐሳቦች ለኢትዮጵያ መንግስት ያደርሳሉ ብለን እንጠብቃለን። በበኩላችን አሉ አምባሳደር አዲስ ዓለም፣ በበኩላችን ሰሚ ጠፍቶ እንጂ የፖለቲካዊ ውይይት እንዲጀመር በአማርኛና በእንግሊዝኛ ተደጋጋሚ መግለጫዎችን ከማውጣት አልቦዘንም። የዛሬው ግንኙነት ከጫፍ የደረሰውን ሌላኛውን ዙር ጦርነት የሚያቀዘቅዝ ወደ ጠረጴዛ ውይይት የሚመልስ እንዲሆን ፍላጎት አለን። በውይይቱ ላይ የተቋረጠው ግንኙነት ማለት ከፌዴራል መንግስቱ ጋር እንዲቀጥል ከዛም የሁለትዮሽ የፖለቲካ ውይይት እንዲጀመር የሚለው በጉልህ ተነስቷል። ቀጥሎ ከኢትዮጵያ መንግስት የሚሰጠውን ምላሽ ለመስማት የኦባሳንጆ የቆይታ ጊዜያቸውን አሳጥረው ተመልሰዋል ብለዋል። ስለዚህ የፌዴራል መንግስቱን ምን እንደሚል በዚህ ጉዳይ ላይ እንጠብቃለን። ግን ውይይት፣ ድርድር እንዲደረግ እንፈልጋለን። የተቆረጠው ግንኙነት እንዲቀጥል እንፈልጋለን። ይሄ ጥሩ ዜና ነው። ጥሩ ዜና ነው። በፌዴራል መንግስቱና በቲፒኤልኤፍ መካከል የተፈጠረው ክረት እንዲህ መለዘብ መቻሉ ጥሩ ዜና ነው። በቀናት ውስጥ ነበር ያሉት ጌታቸው ረዳና አምባሳደር ሬድዋን ሁሴን። በቀናት ውስጥ ውጊያ ሊጀመር ይችላል ብለው ሰግተው ነበረ። በቀናት ውስጥ ከኤርትራ መንግስት ጋር አብሮ ውጊያ ሊያደርግ ይችላል የሚል ስጋት ነበራቸው። ኦባሳንጆ ግን ምን አሉ? በጸጥታ ጉዳይ እና በኢኮኖሚ ጉዳይ ጥሩ ውይይት አድርገናል። ስለዚህ ጦርነት የመፈጠር እድሉ ማለት ያ ክረቱ አሁን ለዘብ ይላል ማለት ነው። አዲስ ዓለም ባሌማም እንደዛ ብለዋል። የፌዴራሉ መንግስት ምላሽ እንጠብቃለን ብለዋል። ለዛ ነው ቆይታቸውን አሳጥረው የተመለሱት፣ የፌዴራሉ መንግስት ምላሽ ለመስማት ነው ብለዋል። ስለዚህ ኦሉሴጉን ኦባሳንጆ ሲጀመርም ያለምንም መልእክት ሄደዋል ብዬ አላምንም። ወደ መቀሌም ሲሄዱ የፌዴራል መንግስቱን መልእክት ይዘው እንደሄዱ ነው መገምተው። ኦኬ፣ ግን አልያዙም የፌዴራሉ መንግስት እንኳን ብለን ብንል አሁን ሲመጡ ከፌዴራል መንግስቱ ጋር ደግሞ መነጋገራቸው አይቀርም። ስለዚህ ተነጋግረው አንዳች መፍትሄ ላይ ይደርሳሉ ብለን እንጠብቃለን። የሚያዋጣን ይሄ ነው፣ ንግግር፣ ውይይት፣ ድርድር። ይሄ እውን የሚሆን ከሆነ ቀጥሎ የሚመጣው ጥያቄ እውን የሚሆን ከሆነ ያልኩት የፌዴራል መንግስቱና የቲፒኤልኤፍ ንግግር፣ ውይይት እውን የሚሆን ከሆነ በኦሉሴጉን ኦባሳንጆ እግዚአብሔር ይርዳቸው እንዲሆን እንመኛለሁ በበኩሌ። እውን የሚሆን ከሆነ ከፋኖ ጋር የተጀመረው አጋርነትስ? ይሄ ትልቅ ጥያቄ የሚነሳበት። ከፋኖ ጋር የተጀመረው አጋርነት አንዳንድ የፋኖ ደጋፊዎች ከህወሓት ጋር መሰራት የለበትም የሚል ቆራጥ አቋም አላቸው። ሌሎቹ ደግሞ የለም መስራት አለብን የሚል አቋም አላቸው እንደምታውቁት።
ሁለቱንም ወገን ሀሳቦች ለማንሳት እንሞክራለን። አንዳንዶች እንደውም የሚሉት መስራት አለብን ከቲፒኤልኤፍ ጋር ህወሓት መጣ እያሉ ህዝብ የሚያስፈራሩ አሉ ብሎ በአደባባይ እስከመናገር የደረሱም አሉ። እስኪ እንስማት አንዷን። 1983 ዓመተ ምህረት ኢህአዲግ መንግስት ሲመሰርት የተለያዩ ታጣቂ ድርጅቶችን ሰብስቦ ነው የመጣው። ምንም እንኳን ህወሓት በዋናነት መንግስቱን ቢመሰረትም ከዛ በኋላ ባለው መንግስት ሲመሰረት መዋቅር ሲዘረጋ ህገ መንግስት ብሎ ጽፎ ሲያመጡ ብዙ አይነት ታጣቂ ድርጅቶች ነበሩ፣ በጎሳ የተዋቀሩ ታጣቂ ድርጅቶች። እነዛን ሰብስቦ መጥቶ ኢትዮጵያ ሁላ ላለችበት ደረጃ አስረክቦን ሄዷል። አሁን ላይ ደግሞ አገዛዙን የሚታገሉ ኃይሎች ተሰብስበው ይሄ ስርዓት ለኢትዮጵያ አልበጀም፣ ሁላችንም የየራሳችንን ህዝብ ይዘናል፣ እየታገልን ነው፣ አንድ ላይ ተሰብስበን ይህን አገዛዝ እንታገለው ብሎ ማለት እኔ የትጋ ስህተት እንደሆነ አይገባኝም። እንደ ጋዜጠኛ ነኝ፣ ትግሉ ነው ያለው። መስመር ስቷል ብዬ ሳስብ መስመር ስቷል ብዬ የማስበው እኔ ለብልጽግና እጅ ሲሰጥ ብቻ ነው። ህወሓት መጣላችሁ እያሉ ሰውን እያስደነገጡ መቀጠል የሚፈልጉ አሉ። ህወሓት መጣላችሁ ለሚለን እና ቢመጣስ? እንደሰማችኋት ነው። በጣም የሚገርም የተመሳስሎች ልታመጣ ስትሞክር ነበር። ምንድን ያለችው? ህወሓት መንግስት ሲመሰርት ታጣቂዎችን ሰብስቦ ነበረ። ታጣቂዎችን ሰብስቦ ነው መንግስት የመሰረተው ህወሓት። ይሄ ማለት ምን ማለት ነው? ከቲፒኤልኤፍ ጋር መስራት አለብን፣ ግን አፐራንዱን እኛ እንይዛለን ማለት ፋኖ። ስለዚህ ልክ ህወሓት ታጣቂዎችን ሰብስቦ በጊዜው የደርግ መንግስትን ይቃወም የነበሩትን ታጣቂዎችን ሰብስቦ እሱ ፈላጭ ቆራጭ የሆነበትን አስተዳደር እንደመሰረተው ሁሉ እኔ እንዲህ ነው የሚገባኝ፣ እንደመሰረተው ሁሉ ፋኖም ሌሎች ታጣቂዎችን ሰብስቦ መንግስት ይመሰርታል። ልክ ህወሓት የሄደውን መንገድ እነሱ መሄድ እንደሚፈልጉ ነው የሚያሳየው እሱ። ከዛ ምን ትላለች? ታጣቂዎች መሰባሰባቸው ተገቢ ነው እያለች ነው። ታጣቂዎች መሰባሰባቸው ተገቢ ነው። መጀመሪያ ምን አለች? ማን ነው ቲፒኤልኤፍ ታጣቂዎችን ሰብስቦ ነው መንግስት የመሰረተው አለች። እኔ ይህንን አሁን ለምን አነሳችሁ ብባል ፋኖም ታጣቂዎችን ሰብስቦ መንግስት መመስረት ይፈልጋል ከሚል መረዳት ነው መወስደው። ከዛ ምን አለች? ታጣቂዎችን መሰብሰብ እንደውም ተገቢ ነው። ይሄ ሰው መቀየር ብቻ እንጂ አካሄድ የመቀየር ትውልድን የሚመጥን ስልት የመከተል ፍላጎት እንደሌላቸው ማሳያ ነው። በቃ የሆነ ታጣቂ ሰብስቦ መንግስት መሆን ቲፒኤልኤፍ ያመጣው ፋሽን ነው። አሁን ድረስ እሱን ነው ማድረግ የሚፈልጉት። ያን ቲፒኤልኤፍ አውራ ነበር፣ አሁን ፋኖ አውራ መሆን ይፈልጋል። ሰው መቀየር፣ ፐርሶኔል፣ እሱን መቀየር። አካሄድ አይቀይሩም፣ ስልት አይቀይሩም። የተበላበት አካሄድ የተበላበት ፋሽን እንደሆነ አያውቁም። ይሄን ትውልድ የሚመጥን ስልት እንዳልሆነም አያውቁም። ህወሓት በሄደበት መንገድ ነው የሚሄዱት። ተመሳሳዩን ትራክ ነው መርገጥ የሚፈልጉት። የሚቀይሩት ፐርሶኔል ብቻ ነው። ያኔ እነ መለስ ዜናዊ እነ ስብሃት ነጋ ነበሩ። አሁን ዘመነ ካሴ፣ እስክንድር፣ ምሬ ወዳጁ ሊሆኑ ሰብሳቢዎቹ፣ አደራጆቹ። ከዛ እነሱ አፕራንዱን ይዘው ኢትዮጵያ ላይ ልክ ቲፒኤልኤፍ እንዳደረገው እነሱም ፈላጭ ቆራጭ ሆኖ መኖር። ይሄንን ነው ከዚች ልጅ ንግግር የተረዳሁት። ከዛ ምን ትላለች? ህወሓት መጣላችሁ ይሉናል እና ቢመጣስ ብላ ትጠይቃለች። አይመጣም እንጂ አይመጣም ስላሁን ከፌዴራል መንግስቱ ጋር እኮ ስምምነት እያደረገ ነው የሚል ጥያቄ ሊነሳ ይችላል። ከፌዴራል መንግስቱ ጋር ስምምነት ቢያደርግ ለፕሪቶሪያው ስምምነት ይገዛል፣ ክልል ውስጥ ምርጫ ያደርጋል፣ ትጥቅ ይፈታል። እነዚህ ጉዳዮች ቅድመ ሁኔታ የሚቀመጥባቸው፣ እነዚህ ቅድመ ሁኔታዎች ካልተሟሉ ስምምነት ላይ ያደርጉ ይችላሉ። ከዚህ በፊት እንደነበረው መጥቶ 4 ኪሎ ተቀምጦ ፈላጭ ቆራጭ ሊሆን አይደለም የሚመጣው። እሷ ግን ቢመጣስ አለች። ቢመጣስ ኢኔሴንስ እንደቀደመው መሪ ቢሆን፣ እንደቀደመው 4 ኪሎ ላይ ሆኖ አዛዥ ናዛዥ ቢሆን ቢመጣስ ምን ችግር አለው እያለች ነው። ቢመጣማ አይመጣም እንጂ ቢመጣማ ሂሳብ ሊያወራርዱብን መጡ ብለሽ የምትዘግቢው አንቺ ነበርሽ። ቲፒኤልኤፍ አይመጣም እንጂ ቢመጣማ የአባቶቻችንን ርስት ወሰዱብን፣ ወልቃይት ብረሳሽ ቀኜ ትርሳኝ እያልሽ ፕሮግራም የምትሰሪው አንቺ ነበርሽ፣ ሳታለቅሽ ገንዘብ መስራት ስለማትችል። ከዚህ በተቃራኒ ህወሓት ጋር አብሮ መስራት ደግሞ አያስፈልግም የሚል አቋም ያላቸው ደግሞ አሉ። ከነጭራሹ አያስፈልግም የሚል አንዱን ሰምተን እንመለስ። ነፍሰ ገዳይ በምንም አይነት ካባ ቢመጣ ድጋሚ ልቀበለው አልችልም። እኔ እንደግል አቶ ስብሃት ነጋ
አቦይ ስብሐት ነፍሰ ገዳይ ብቻ አይደለም ኢትዮጵያን ወደ መቀመቅ ውስጥ የከተተ ግለሰብ ነው። ብልጽግናን ስለተቃወመልኝ ብዬ ስብሐት ነጋን ልደግፈው አልችልም። በኢትዮጵያ ዕጣ ፈንታ ላይ ኢትዮጵያን መቀመቅ ያወረዱ ሰዎች ተመልሰው እነሱን የመፍትሄ ሐሳብ እንዲሰጡ ማስቀመጥ ማለት እንደዚህ አይነት የበከተ ነገር ለውጥ አያመጣው። ጭራሽ ከዚህ በኋላም ወንጀል የሚሰሩትን መጠየቅ አንችልም ማለት ነው። ወንጀልን በቃ ልክ ነው የሚል ትምህርት እኮ ነው እየሰጠ ያለ። ወንጀልን ብትሰራ ይቻላል፣ ብትዘርፍም ይቻላል፣ ብትገልም ኢትስ ኦኬ ምንም ማለት አይደለም፣ እንችላለን። ስለዚህ ስህተት መሆኑ ቀረ። ስህተት የሚባሉ ነገሮች ቀሩ። በቃ እውነትና ውሸት ተጣልተው እውነት ተቀብራ ውሸት ባለስልጣን ሆኖ እንደ መምጣት ይቆጠራል። ምን አለች መቲ? ነፍሰ ገዳይ በምንም አይነት ካባ ቢመጣ ልቀበለው አልችልም። ነፍሰ ገዳይ ነው፣ ቲፒኤልኤፍ ወንጀለኛ ነው። በምንም አይነት ካባ ቢመጣ ልቀበለው አልችልም። ያደረገው ስለሚታወቅ እኮ ነው። ምን አድርጎ እንደሄደ ስለሚታወቅ፣ መጥቶም ምን ሊያደርግ እንደሚችል ፖቴንሻሊ ስለሚታወቅ መምጣቱ ከእሱ ጋር መስራቱ አስፈላጊ አይደለም የሚል አቋም አለ። ከዛ ምን አለቻል? በጣም ጥሩ ነጥብ ያነሳችው ብልጽግናን ስለተቃወመልኝ ልደግፈው አልችልም። ይሄ የሁላችንም የተቃውሞ መሰረት መሆን አለበት። ድጋፋችንም ተቃውሟችንም ከራሳችን አመክንዮ ነው መነሳት ያለበት። ከራሳችን ምክንያቶች ነው መመንጨት ያለበት። ከራሳችን አንጻር ነው መቃኘት ያለበት። ቲፒኤልኤፍን ለመደገፍ ብልጽግናን ተቃውሞልኛል የሚል መስፈርት መኖር የለበትም። ቲፒኤልኤፍ ቢመጣ ለእኔ ምን ይጠቅመኛል ከሚል ነው፣ መጥቶም ምን ይጎዳኛል ከሚል ነው ድጋፍህንም ተቃውሞንም ማሳየት ያለብን እንጂ ብልጽግናን ስለተቃወመ ልደግፏ። በጣም ጥሩ ሀሳብ ነው ያነሳችሁ። ከዚህ በኋላ ወንጀል የሚሰሩትን መጠየቅ አንችልም ማለት ነው ቲፒኤልኤፍ ተመልሶ ከመጣ ትላለች። በጣም ጥሩ ነጥብ ነው ያነሳችሁ። ከሱ ጋር አብሮ ለመስራት የሚያስቡት የፋኖ ሰዎች አብረን እንስራ የሚሉት ለዚህ ሳይሆን አይቀርም። ምክንያቱም ብዙ የሚያስጠይቅ ስራ ሰርተዋል። እጅ ቆርጠዋል፣ ሴቶች ገድለዋል፣ አባቶች በንብርክክ አስኪደዋል፣ መንገድ ዘግተዋል፣ ሰው አግተዋል። ይሄ ሁሉ ተጠያቂነትን የሚያመጣ ነው። ሰላም የሰፈነ ቀን ኢትዮጵያ ውስጥ ተጠያቂነትን የሚያመጣ ወንጀል ድርጊት ነው። ቲፒኤልኤፍ ያንን ሁሉ ነገር አድርጎ ምንም ሳይባል ዳግመኛ ወደ ስልጣን ከመጣ እነዚህ ሰዎችም ምንም አንባልም የሚል አንደርስታንዲንግ ይኖራቸዋል። ስለዚህ ወንጀል መስራት መጠየቅ አንችልም የሚል ድምዳሜ ላይ ሊደርሱ ይችላሉ በሚል ከቲፒኤልኤፍ ጋር መስራት አያስፈልግም ትላለች። ኦኬ ኦሉሴጉን ኦባሳንጆ ምስጋና ይግባቸውና ፌዴራል መንግስቱና ቲፒኤልኤፍ ስምምነት ካደረጉ፣ ከተደራደሩ፣ ከተወያዩ ፋኖ በመሃል ቤት ምን ሊውጠው ነው? አንዴ ጽምዶ እያለ አንዴ ወታደራዊ ምክር ቤት እያለ ሲያቋቁም የነበረው ፋኖ በመሃል ቤት ምን ሊውጠው ነው? ደብረጽዮን ፊቱን ወደ ዶክተር አብይ መለስ ካደረገ፣ እነ ጀነራል ምግበይ ከነ ፊልድ ማርሻል ብርሃኑ ጁላ ጋር ከተስማሙ ዘመነ ካሴ ምን ሊውጠው ነው? አስረስ ማረ ዳምጤ ምን ሊውጠው ነው? ምሬ ወዳጆ ምን ሊውጠው ነው? ይሄ ሊመለስ የሚገባው ጥያቄ ነው።